ሰው ያስነሳው ለምን? እኔ ምን አውቃለሁ ታዲያ እሱን አሁን ፋጡማን ታውቃለህ? ራሱ ከማንም ጋር አላወራም። ገባኝ። አንተን ብሌም አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት? ፋጡማ ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ የሰጠኝ ስላት እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ሰው ምንድነው ለምንድነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠውሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አው በሰጠኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለች። ኧረ አይደለችም። እኔ ሚስቱ እዛ ሀገር ነኝ። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? አቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ግባ ትፈልጋለህ ብሎ ማንጥራት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው። ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳንና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳንና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሀኒን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? እነዛን የሀኒን ፎቶ የሚለጥፉትና ስለሞቷ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ምን ያክል እርግጠኛ ነው? አታቀሳስር ወንድሜ። እኔ ስም ጠቅሼ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው በሞተ ሰው ላይ ምን አትበሉ ያልከው? አንድ ሰው ቪዲዮ ሲሰራ፣ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታይ ፎቶ ለመሞቷ ምን ያክል እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻለሽ? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለት በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደለ? ቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት አው ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው ሰያ ምን ነው? ከሷ ጋር ምን ያገናኘዋል ታዲያ? ለሌላ ሰው ነበር የሰራከው? ምን አልከኝ? አው ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው። ገባሽ አይደለ? ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው ይጮህላቸው የለም። ለምን ሞቱ? ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦሬዲ ስለመሞቱ የተረጋገጠ ነው የሰራው። ሀቡ ለሷ ነው የሰራው። ምንም ሁሉም ሰው አይቷል። ለሷ ነው የሰራው። ስለዚህ ምን ያክል በመሞቱ እርግጠኛ ነው? አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለብህ እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምን አስገቢው? ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም። ወንድሜ እባክህ አዳምጠኝ። ሰያ ምንም ነገር አልተናገረም። ዋን ሰከንድ እዚህ ጋር ይኸውልህ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም፣ እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለዚህ ምንድነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን
ይኸውልህ ዝም ብዬ ለቀቁትን ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው? እሺ አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለው አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለህ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ቢሆን ማን አጣራ? እድሜህን ጠየቁ። አልፈታህን ጠየቁ። አስገድልሃለሁ፣ አሳግትሃለሁ እያለ ነበር። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው የገጠር ልጅ። እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ፣ ስለ እድሜክ፣ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ሊስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እኔ ስለሆንኩ ነው እኮ አይደል እንዴ? አዎ እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማንክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ደግሞ ባህሪ አይደለም። ምኑ ነው ባህሪ ያለው? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም። እኔ ለራሴ በጣም ጥሩ ሙድ እየያዘብህ ከሆነ ስክሪን ካዳርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን ቻልኩ ይሄንን። ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝብህ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሽሙዬ እንካ ሰማይ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሱ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሱ አይደለም የሰራከው ለሌሎች ለሚሞቱ ሰዎች ነው የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይቆጣችሁ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ኦኬ ለሱ አይደለም ብለካል። ለሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኛል እኮ? ለምን አይቀርቡም ነው? ጓደኞችህ ናቸው፣ የስደት ጓደኞችህ አይደለ? እኔ አሁን ስልካቸውን ፈልጌ ስልካቸውን ፈልገህ አምጥተህ እንጂ እኮ ይራያን አጥቷም ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ
ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹአሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙን ጽፌዋለሁ ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃው ማቅረብ እችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5ቱ አይሰሩ፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። ሶ እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድነው መፍትሄው ብለህ ታስባለህ? አሁንም እየፈረድኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ ነው አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን ይቆየው መደዳው እንዴ። እዛም ቤት ስጠራ ሲሄድ አታስቡም እንዴ? ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስጤ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ ፍርድ ቤት ሄደን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ።